መጣ። በእኛ ጊዜ የእኛ ኃጢአት ጉደኞቹ ስንመጣ እንደው ተሸክመን የመጣን በጥያቄ ተውጠን የመጣን ጥያቄው ተመልሶ እንደ ሀገርም እንደ ግልም አይተሃሉ። አንዳንዶች በእምነት ያልጠነክሩት ሄዳ እንዲህ ሲሆንማ ለምን ብለው ተስፋ ቆርጠው የሚጠፋል አለ እኮ እግዚአብሔር። እዚህ መተን እንጣላለን፣ እዚህ መተን እንሰርቃለን፣ እዚህ መተን ዘረኞች ነን፣ ጉደኞች ነን። እንዲህ የክርስቲያን ዘር አለው እንዴ? ዘሩ እኮ ይሄ የተወለደው አምላክ ነው። እናቱ ድንግል ማርያም ናት። እናቱ ቤተ ክርስቲያን ነው። ነገ ተገንዛ የምትወርደው እናትህ ምን አደከመ? እናትህ ቤተ ክርስቲያን ናት። እናትህ ኢትዮጵያ ናት ሀገርህ። ይህም መረዳት አለብን። ቋንቋ አስጸድቅ፣ አትኮነን። አማርኛ ብታወራ ገነት አትገባ፣ ኦሮሞኛ ብታወራ አትኮነን። ለገበያ ለዳቦ መግቢያ ብቻ ነው። ደግሞ ሰዓቶቻችሁ ኑረዋል እኮ። እኔ የሚገርመኝ እናንተ ጎጆዎች ናችሁ። ሌላ ምናስ የአያትህን የአባትህን ኑሮ አልኖርም? አባት አብሮ አልኖርም? ንገር ነበር። በመንገድ እንዳትሄድ ትታገት ነበር። ያልቆጠርከውን ብር አንዳ ትባል ነበር። በህልምህ ያላየኸውን ዛሬ ይሄ እኮ የለም። ወንድምህ ቢሞት አትቀብር የለም አይደል? እንደው አንዳንድ ጅሎች እንደው በቋንቋ እንጸድቅ ይመስል አሰርቁም። በቋንቋ ጠፋችሁ እንጂ እየተጋደላችሁ ምን አይነት ቋንቋ ይባል? የሰው ቋንቋ እኮ አብሮ መኖር። ጸሎታችሁ ጽንዕት ናት፣ ከምንም የበረታች ነው ያሉ። በሃይማኖትክሙ ሃይማኖታችሁ ቀጥ ያለች ናት ነው ያሉ። በጠንካራ ጸሎት ንስሐ በገባ ሰው ማለት ነው፣ ባመነ ሰው ማለት ነው። ጸሎት ዝም ብሎ ከንፈር ማንቀሳቀስ አይደለም። ወይም ደግሞ ሲጸለይ እንደው የገረም ነገር እኛ ግራ የገባን እኮ ነን። የእኛን ትተን ሰውን ጠላት አድርገን የለለ የእሱን ጉዳይ የእሷን ጉዳይ አሳየኝ እንዴ፣ የራስህን ጉዳይ እንዲያሳይ ጸልይ እንጂ ቤተ ክርስቲያን መጥተህ የሰው ጉዳይ ምን ባሁን ለታመመ መጸለይ ጉዳዩ እሱ ነው እንጂ አንተ ተጣላህ ብሎ አንቺ ተጣላሽ ብሎ እግዚአብሔር ያንን ሰው ማት የሚያመጣ አይደለም። ለምንድን ነው ያለ ስርዓቱ እሱ የሚፈለጉ ስለተወ ራስዎን መስጠት፣ ንስሐ ገባለሁ ካልቆረቡ እቆርባለሁ፣ ራስን ነው መስጠት። እግዚአብሔር ጧፍ ምን እንዴ? ጧፉ እኮ ለስርዓት ነው፣ ለአገልግሎት። ይህን ወቁ። ይኸው ለአገልግሎት እኛ ራሳችንን ነው መስጠት፣ ክፋታችንን እንድንተው። እግዚአብሔር ሆይ እንደው ይህን ክፉ ስራዬን አቁምልኝ። ሌባም ከሆነ ሌብነቱ፣ ውሸታም ከሆነ ሙተኛም ከሆነ እንደው እርዳኛ፣ አቁምልኝ። እንደ ዮሴፍ እኮ ቆመንትም። አዎ ይሄ ቀላል አይደለም። ምክንያቱም እንደው ሁላችሁም እንደምታውቁት አሁን እስከ ሊቃውንቱ ድረስ ሄዷል። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ከምን መጣ? አዎ እና እንደዚህ በሉ ነው የሚለው እና አኩተከ ብሎ መሸጋገሪያ ከመዝ በሉ ብሎ አባታችን ሆይ ነው እና እንደው በዚህ በጣም በእውነቱ እየሸረሸሩን ነው እና ሊቃውንቱም ወደዚያው ተጋብቶባቸው እንደውም ይስቃሉ። የሚያሳፍር ነው። እከሄደ ከሰይጣን ሳይባል ጸሎት ይደረግ በቅድስት ሥላሴ ሳይባል ደግሞ እኮ ተሰርቷል። በጸሎቱ ስራ በስመ አብ ብሎ እስከ ላይ ድረስ ቢያንስ እንኳ እስከ ሰኞ ውዳሴ ማርያም አለች በመጠኑ እና በተለይ ወጣቶች ዘማሪያን ወደ መዝሙሩ ደህና እየሄዳችሁ ነው። ማመልጠንም ጀምራችኋል። ጥሩ ነው። ግን የሚበልጥ ደግሞ ጸሎቱ በተለይ ወቅቱን እያያ በአሁን ጊዜ መጸለይ ካልሆነ ሁሉን እኮ ነገር አይተነዋል፣ እያየን ነው። በመጠኑ
በአሁኑ ሰዓት ተስፋችን ቤተ ክርስቲያን ብቻ ናት እኮ። ሌላ ወገን እኮ የለንም፣ ሌላ ዘመድ የለንም፣ ምናለቅስበት የለንም። እና በተቻለ መጠን መምህራን በእውነት አዳምጡ፣ ድፍረት አታደርጉት። እሺ ዮሴፍ ሆይ በሉ እንጂ የዳዊት ልጅ ዮሴፍ ሆይ አትፍራ። ምኑን ነው? እጨኛህን ማርያምን መውሰዱን አትፍራ። አዎ ይህ እንግዲህ ጥቅሱ የሚገኘው ማቴዎስ ምዕራፍ 1 ቁጥር 21 ነው። የቁጥር 20 ነው። አጠቃላይ ከ18 እስከ መጨረሻው ጉዳዩ ያለበት ማለት ነው። እንግዲህ ይሄ በጣም ለገባው ሰው እንደው የመላኩ ድምፅ ሲጨነቅ ሲፈራ ሚይዘው የሚጨብጠው የሚያማክረው አጥቶ ሀሳብ እንደ ማዕበል እያማታው ሳለ ነው። ሀሳብ ክፉ ነው። ሸር የሚያደርጉት ሰው ከሌለ ጭንቅ ያደርጋል። ወእንዘ ዘንተ ይሄሊ ይላል። ይህንን ሲያወጣ ሲያወርድ ሲያሰላስል ምን ላድርግ እያለ ሲል መልአኩ ደረሰለት። አሁን እናንተ እንግዲህ ከዚህ የምትወስዱትን አዳምጡ። ብዙ የምትጨነቁ እኮ አላችሁ፣ ብዙ የማታሰላስሉ፣ ብዙ ያልሞላላችሁ፣ ለማን ልንገረው የምትሉ አላችሁ። የላችሁም? እስኪ እጅ አውጡ። አዎ ትክክል ነው እኮ ሁሉም ነው። እኔም ቢሆን እንደዚያ ነው በእውነቱ። ሁሉም ሰው በተለይ በአሁኑ ጊዜ ሰው ብቻውን እያወራ የሚሄድበት ጊዜ ነው። ብቻውን በእውነቱ ሳይታመም የሚያረገው የሚጨብጠው የሚይዘው ጠፍቶት ብቻውን ያወራል። አንዳንድ የሰጠው ኋላ ይደነግጣል። እንዴ ይላል። ምክንያቱም ሰው የለማ። ኑሮው ነው እንዲህ ያደረገው ኑሮው። እና ከዚህ በዓል አንድ ነገር ይህንን ብቻ የሚያስወራውን ችግር ጥሎ መሄድ ነው መልእክቱ። ሌላም አይደለም። መቼም ሁላችንም አላችሁ ይህን ሲያሰላስል ነው ያለ። ወእንዘ ዘንተ ይሄሊ ይህንን አጸፋ ይባላል። ወደ ላይ ያለ ጉዳዩ ይህንን አለ። ከዚህ በኋላ ወአስተርአዮ መልአከ እግዚአብሔር በሕልም መልአኩ ተገለጠለት። አዎ እንዘ ይብል እንዲህ እያለ ኦ ዮሴፍ ወልደ ዳዊት የዳዊት ልጅ አለ። እስከ ቅድመ አያቱ ሂዶ አዎ ከዚያ በኋላ እጮኛህን ማርያምን መውሰዱን አትፍራ። ይህ እኮ ዛሬ ለእኛ ነው መልእክቱ። ስንት ሰው ፈርቷል። አዎ የእመቤታችን አገልጋይ ለመሆን የእመቤታችን ልጅ ለመሆን መናፍቃን ስንቱን ሰው ቅድም አንድ እናት ልጅ የተመለሰ ብሎ በጣም ደስ የሚል ነው። ስንቱ ተወስዷል ሳይገባው ምንም ሳያውቅ እና ስንማር ነው አትፍራ፣ አገልጋይዋ ነህ፣ ተላላኪዋ ነህ፣ ረዳቷ ነህ ነው የተባለ። አሁን ይሄ ለእኛ ያስፈልገናል። አዎ ከእመቤታችን ጋር ለመኖር በእመቤታችን ቃል ኪዳን ለማመን አትፍሩ እኮ ነው እያለ ቤተ ክርስቲያን። መናፍቃኑን ተዋቸው። እንግዲህ ከመላኩ በላይ ማን ይንገራችሁ? ፓስተር ሰብኮ እንደው ይዟችሁ የሚሄድ ያሳፍራል። መላኩ ነው። አትፍሩ ገብርኤል ነው። እና ከገብርኤል በላይ ምን መልእክተኛ? ከእግዚአብሔር ነው የመጣው። ሄድ ዮሴፍ እየተጨነቀ ነው፣ አይዞ በለው ተብሎ እና እናንተንም አይዞ ይበላችሁ። እስቲ እቺ እልልቷ አድቨርታይዝ ናት። እልል በሉ። አዎ የቆዩማማ መብራቶን ያጥፋት። አሁን እሷን ምን ያደርጓት? ተቀበለ። እሺ ይታዘዙ።
ቆይ አሁን እንደው እንዳልጠይቀው ጊዜ መፍጀት አሁን ወለል ያለ ፀሐይ አለ። እሷን ደግሞ እየጠበቁ እኔን እንዳላርም እያስጮሁ ቆይ ጧፏን ምናል እዚያ ቢያደርጓት አንድ ቦሎኬት ከጓደኛዋ ጋር አንድ ቦሎኬት ይሆናል። ስለቱ የእሱ ማቃጠል ማን ፈቀደሉ? ዲያቆን አይደሉ እንጂ እሱ ስለሰተው ተባርከው መሄድ እንጂ አሁን ስርዓት እኮ አለ። ጧፍ የሚያበራ ዲያቆን ነው። ያውም ደግሞ ስርዓት አለው እኮ የሚበራ ለአገልግሎት ሁለት ብቻ ነው። እናንተ ደመራ አድርጋችሁ በዚህ ኢኮኖሚው እየተቃጠለ እንዴ ለምን ሞይ ትሆናላችሁ? ያለ ስርዓት አጸድቁም እኮ ምንም አይጸደቅም። በእውነት መኮነን ካልሆነ ለምንድን ነው ያለ ስርዓቱ? እሱ የሚፈለጉ ስለተወ ራስዎን መስጠት ንስሐ እገባለሁ ካልቆረቡ እቆርባለሁ ራስን ነው መስጠት። እግዚአብሔር ጧፍ ምን እንዴ ጧፉ እኮ ለስርዓት ነው ለአገልግሎት። ይህን ወቁ። ይኸው ለአገልግሎት እኛ ራሳችንን ነው መስጠት ክፋታችንን እንድንተው። እግዚአብሔር ወይ እንደው ይህን ክፉ ስራዬን አቁምልኝ። ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኝ አቁምልኝ። እንደ ዮሴፍ እኮ ቆመንትኑ ችግሩ መልአኩ እና አሁንም እንደው ካህናቱም ግድ የላችሁም ጎበዝ፣ ንቁ። ልጆቻችሁ ይማሩ፣ ልጆቻችሁ እንጀራ ይብሉ፣ ባለቤቶቻችሁ እንደ ሌሎች ምዕመናን እኩል ይሁኑ። እንዴ የቄስ ሚስት እንዴት ነው አይመርባት ያለ ማን ነው? የቄስ ልጆች አይማሩ ያለ እምነቱን እኮ እኛ ስለጨሱ አይደለም። በቃ ጥሩ ነው ደንብ ነው እኮ እንዴ ተወከፍ እያልን እንጸልያል እንዴ? ግን ተወከፍ ብለን እነሱ አበሩ የሚል ጸሎት የለንም እንዴ? ያመጡትን ነው ወደኛ። እኛ እኮ ቀር አልተቀበልንም። እዚያው አቃጠሉት ዘመራ አይደለም። እና ይሄ ብዙ ትምህርት አይጠይቅም። አሰላስሉ ማለት ነው። አለቃውም እንደው በጥሞና ቀን የተነገረውን እንዲህ ነው። አዎ የካህናት ኑሮ ሲሻሻል ፉል ታይም ያገለግላሉ። ሌላ ስራ አይፈልጉም። ዳዊት ይደግማሉ። በቃ እዚሁ ለምዕመናን ለሀገር ያለቅሳሉ። አለበለዚያ ኑሮው ሲከብደው ባጃጅ ይነዳል። ምን ይሁን አንተ እየበላህ እሱ ቁጭ ይላል። በቤተ ክርስቲያን ብልጥነት አይሰራም። አዎ ይሄ የብልጦች ቋንቋ፣ የብልጥ ሃይማኖት የለም፣ የዋሆች ነው። አዎ እና ስለዚህ ቅድም አሁን ሊቃውንቱ እኮ ዘምረውታል። ጸሎትክሙ ጽንዕት፣ ሌላ ምዕራፍ ቁጥር ብዙ አላችሁ። ጸሎታችሁ ጽንዕት ናት፣ ከምንም የበረታች ነው ያሉ። በሃይማኖትክሙ ሃይማኖታችሁ ቀጥ ያለች ናት ነው ያሉ። አያችሁ ይህን ነው ግን እነሱ ያው ዝም ብሎ ባለው በግዙና በዜማው ሆነ እንጂ ሲሰበክ ውሏል እኮ ሲሰበክ ውሏል። በዓሉ ከብሯል። በጸና ሃይማኖት፣ ቀጥ ባለ ሃይማኖት፣ በጠንካራ ጸሎት ንስሐ በገባ ሰው ማለት ነው፣ ባመነ ሰው ማለት ነው። ጸሎት ዝም ብሎ ከንፈር ማንቀሳቀስ አይደለም። ወይም ደግሞ ሲጸለይ እንደው የገረን ነገር እኛ ግራ የገባን እኮ ነን። የእኛን ትተን ሰውን ጠላት አድርገን የለለ የእሱን ጉዳይ የእሷን ጉዳይ አሳየኝ እንዴ የራስህን ጉዳይ እንዲያሳይ ጸልይ እንጂ ቤተ ክርስቲያን መጥተህ የሰው ጉዳይ ምን ባሁን ለታመመ መጸለይ ጉዳዩ እሱ ነው እንጂ አንተ ተጣላህ ብሎ አንቺ ተጣላሽ ብሎ እግዚአብሔር ያንን ሰው ማት የሚያመጣ አይደለም። እግዚአብሔር የምህረት አምላክ ነው። እየደበደቡት በመስማር እየቸነከሩት ይቅር በላቸው የሚል አምላክ አውደ ምሕረቱ ይሄ ነው እና በሁሉ ነው ያለ፣ በሁሉ የምትረዳለ። እዚህ በቅዱስ ያዕቆብ መልእክት ምዕራፍ 5 ላይ ጸሎቱ ለጻድቅ ትክል ወታሰልጥ ይላል። ይህን ነው የዘመሩት ያዜሙት ማለት ነው። እንግዲህ አሁን ወደ ዮሴፍ እንሄዳለን። አዳምጡ።
ዮሴፍን የምናከብርበት በዓሉን ጥቅሱን ሰጥቻችኋለሁ። ምን ብያችኋለሁ? ኦ ዮሴፍ ምን አልኩ? ይኸው ጠፋኩ። ኦ ዮሴፍ የዳዊት ልጅ ዮሴፍ ሆይ ምን ትበል? አትፍራ፣ ማርያምን ለማገልገል የማርያም ተላላኪ ለመሆን። አዎ ይህ እኮ ትልቅ ነገር ነው። ዛሬ ብዙዎች እኮ የሚፈሩ አሉ ሳይገባቸው። ይህን የመሰለ ቃል ማለት የእመቤታችን አገልጋይ መሆን ተገኝቶ ነው። እሱን ያስጨነቀው ሌላ ነበረ። አዎ የእግዚአብሔር ሰው መሆን። አዎ ወከመ ዝውቱ ልደቱ ይልና ከቁጥር 18 ይጀምራል ማቴዎስ። እና ይሄ ነው ያስጨነቀው። አዎ እመቤታችን አደራ ተሰጥቶት ጠብቃት ተብሎ ተሰጥቶት በመንፈስ ቅዱስ ጸንሳ ተገኘች። በመንፈስ ቅዱስ በአምላካዊ ግብር ሰው ይህ ነው ሊለው በማይችል ከሰው አእምሮ ውጭ በሆነ ማለት ነው አምላካዊ ግብር ማለት እና ያን ካለ በኋላ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ አለ። ምክንያቱ ሁሉ ተገለጠ። ዮሴፍ ስለ ሃይማኖቱ ነበር የሚጨነቀው የሚያሰላስለው። ዛሬ አሁን እዚህ አላችሁ ሰው እንዲህ ታሰላስላላችሁ ስለ ቤተ ክርስቲያናችሁ። አዎ እዚህ ስትመጡ ያን መከረኛ የተሰበረ ኑሯችሁን ነው እሱን አጠግኑት እንዴ። እሱ የሚጠገን በእግዚአብሔር ነው። በእናንተማ ከአቅም በላይ ሆኖ እኮ ቀርቷል። አዎ እና ሲያወጣ ሲያወርድ አይዞህ፣ ምክንያቱም አደራ ተሰጥቶ ነበር። እመቤታችን የብፅዓት ልጅ ናት እናውቃለን። በ3 ዓመቷ ያው እናት አባቷ ቅዱስ ኢያቄም ቅድስት ሐና ልጃቸውን አንዷን እንደው ስታስቡት አሁን አንድ ልጅ ካረጁ ካፈጁ በኋላ የወለዷትን ስመው ሳይጠግቧት ለእግዚአብሔር ሰጣት። እናንተ ጧፍ አታብሩ ስትባሉ ትሰቃያላችሁ። ለእግዚአብሔር ሰጣት በ3 ዓመቷ። ከዚያ 12 ዓመት በመቅደስ ኖረች። ሌላው እናውቀዋለን። ከመላእክት ጋራ ከሰው ጋር አይደለም፣ ከመላእክት ጋራ መላእክት እያጫወቷት 12 ዓመት ኖረች። በ15ኛው ዓመት 3 አለን ወዲያ እዚህ 12 ስንት ይሆናል? በ15 ዓመቷ ጠላት ተነሳባት። አይሁድ የሚባሉ እስካሁን ያሉት እኒህ ክፉዎቹ ዛሬም አሉ። ተነሱባት። ቤተ መቅደሳችንን ታሳድፋለች ትውጣልን አሉ። እኮ ጉድ እኮ ነው። ከዚህ በኋላ አዎ ዘካርያስ ሄዶ ምን ላድርግ አላት። ለእግዚአብሔር ንገርልኝ አለ። ደስ ይላል አይደል? ለእግዚአብሔር ንገርልኝ፣ ሌላማ ምን አለ? እናት አባቴ እንደው ድሮ ትያለ የት እንዳሉ አላውቅም፣ ለእግዚአብሔር ንገርልኝ አለ። አሁን እንግዲህ ይሄ ነው የማሰላሰሉ ጉዳይ፣ ይሄ ነው። ዮሴፍ በጣም ሲቸገር የዘካርያስ ከነገደ ይሁዳ እንግዲህ ከዚያ ወጣለች። የትኑር የሚለው በጣም አስቸጋሪ ነው። ድሮ ወደ ቤተ መቅደስ ገባች፣ ኋላ ምንቱን ከዚያ ወጣ። መንደር የመንደር ሰው አይደለችም። እናት አባቷን ጥላ መጣች ናት። ያደገችም ምን በምንስ ቋንቋ መንደር መኖር ትችላለች? እና ለዘካርያስ ከቤተ ይሁዳ፣ ቤተ ይሁዳ ማለት የያዕቆብ ልጁ 12 ናቸው። አንዱ ይሁዳ ነው። አረገ ትውልዱ በዚህ በክርስቶስ የሚቆጠረው ማለት ነው። እና ሚስቶቻቸው የሞቱባቸውን ወንዶች ብትራቸውን ሰብስበህ
ቤተ መቅደስ አስገባው። ከዚያ በኋላ የእግዚአብሔር ፈቃድ ሆኖ እብትሩ ላይ ምልክት ይኖራል። አሁን ለእኔ ቴክስት አረገ ብዬ እንዲህ ይላል። ምን ይሆን ወደ እግዚአብሔር ቴክስት አርጉ፣ ወደ ዮሴፍ ቴክስት አርጉ። ጭንቀትህ እንዴት ተወገደ በሉት፣ ይነግራችኋል። አዎ እና መልካም ኑሮ እንዲኖራችሁ መልካም ሽምግልና የት ይገኛል? መልካም ሽምግልና ቢኖር ለሀገር ጥሩ ነው። ጠብ የለም ተው የሚል ማለት እኮ ዮሴፍ እኮ ሄሮድስ ሊገለው ሲል ተው ብሎ ይዞት ሄደ። መድኃኔዓለምን ይዞት ሄደ። አያችሁ፣ ያስፈልጋል። ቤተ ክርስቲያናችን እንደዚህ ሀገራችንን እንደዚህ ካለው ችግር ማውጣት ያስፈልጋል። ሽማግሌ ካለ እኮ ሰላም ነው። ሽማግሌ ያስፈልጋል። ሰው ቢጣላ ያስታርቃል፣ ታሪክ ያስተምራል፣ የኑሮውን ዘዴ ወልዶ ማሳደግ። ሽማግሌ በጣም እኮ ነው የሚያስፈልግ። ዛሬ እኮ ዮሴፍ ነው አረጋዊ ይባላል፣ ጻድቅ ይባላል፣ ቅዱስ ይባላል። ጻድቅ ያው በመጽሐፍ ቅዱስ ነው። እስመ ጻድቁ ወይፈቀደ ይክስታ ነው። ወንጌሉ ነው የሰጠው ይህን ታይትል ጻድቅ ብሎ፣ እኛ አይደለም። እና ዘመዶቼ በተቻለ መጠን እንበርታ፣ እንጸልይ። ቅድም እንዳልኳችሁ ስትመጡ እንደው ስትሄዱ እኮ ሌላ ታገኛላችሁ። እግዚአብሔርን የሚፈልግ እኮ የመጣበት መንገድ ሌላ ይሆንለታል። አዝኖ የመጣ በሌላ በደስታ ረዥሙ ጉዞ ነዳይ ሳጨርስ በአጭር ሾርክት እቤት ትገባል። ይህ በወንጌሉ አለ። እዚሁ ማቴዎስ ምዕራፍ 2 ላይ እንግዲህ ዮሴፍ ከጽንስ ጀምሮ እስከ ልደት፣ ከልደት እስከ ስደት፣ ከስደት እስከ ሚጠት ታሪኩ አሁን 24 ሰዓት ቢጎራ ይህን ሁሉ ሲጸነስም ያው አሁን እንዳልኳችሁ አይዞ በመንፈስ ቅዱስ ነው። ዝም ብለህ አንተ ድርሻህን ስራ፣ እመቤትህን አገልግል፣ ተላላክ፣ የሰው የሚለውን ተው አለ። አዳሱም አዎ ሰማና መልአኩ እንደነገረው አደረገ ይላል። አዎ ወገብረ ዮሴፍ በከመ ነገሮ መልአክ እንደነገረው። አሁን እንዲያው እዚህ የሚነገራችሁን ብታደርጉ እንደ ጸጋ ነበር እኮ። ከዚያ በኋላ አለቀ። አንድ ደግሞ ኃይለ ቃል አለች መጨረሻዋ ምዕራፍ 2 መጨረሻዋ ላይ ወያይመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የምትላለ እንደው ለመናፍቃንም ላልተማሩ የምታታልል አላወቃትም ነው። እንግዲህ አላወቃትም ማለት ላይ አልቋል ጉዳዩ። አንደኛ ዘይን መለይስ ቃረው ሳይቀራረቡ አለ አይደለም መገናኘት አልተቀራረቡም አለ። ይሄ አለቀ ተዘጋ። አሁን ሌሎች አዲስ ፋይል እየከፈቱ ወልዳለች የሚሉ አሉ። የመውለድ ኃጢአት አይደለም፣ እግዚአብሔር አላለም እንጂ መውለድ እኮ ነውርም አይደለም። እሷስ ተወልዳ አይደለ እንዲህ እናት ሆነ እና ያ ሁሉ ችግር ተነግሮትም አላወቃትም ማለት ምን እንደሆነ ምንም እንደ አምላክን ጸንሳ በማህፀኗ ፀሐይ ተቀምጦ ይለዋወጣል መልኳ። አንድ ጊዜ አልመልማል ይሆናል፣ አንድ ጊዜ ደግሞ ነጭ ይላል። ወቦ ዓመት አይመለምል ወቦ ዓመት ጻዱ ይላል። እንግዲህ ፀሐይ የጽድቅ መድኃኔዓለም ሕይወቷ ውስጥ እንዴት አድርጎ በምን ይለያል? ሰዎች የሚሉ አላወቃትም ሲል እንደ አዳም እንደ ሕልቃና አዳም አይመራ ለሔዋን ማለት ተገናኛት ማለት ይሄ አይደለም። እሷ ወላዲተ አምላክ መሆኗን እሱ አምላክ መሆኑን አላወቀም። ኋላ በመጨረሻ ነው የተረዳ። ኋላ በማምጫ ሰብአ ሰገል መጥተው እጅ መንሻውን ሰጥተው ሁሉን ነገር ኮከቡ በመንገድ ሲመራ እረኞች
ሲደነግጡ መልአኩ አትፍሩ ሲላቸው ቤተልሔም በብርሃን ስትጥለቀለቅ የዚያ ጊዜ ነው ትንሽ እንግዲህ ብልጭ ያለለት። ከዚያ በኋላ ቅድም እንዳልኳችሁ ሰብአ ሰገል ስጦታውን ያ ክፉ ሄሮድስ ያው የተወለደው የት ነው የሚል ጥያቄ ሲቀርብ እሱ ንጉሥ ነው። አንድ ሕፃን ተወልዷል፣ ቆይ አድጎ ገና መንግስት ይሆናል ብሎ ሰው ሀሳቡ ሲበላሽ ከባድ ነው። ለመግደል ተነሳ። ገና እኮ ዛሬ የተወለደ ሕፃን ነው። እሱ ዙፋን ላይ ነው ያለ። ምን ቸገረው? እና ፈልጉልኝ አለና የተወለደው የት ነው ሲሉ እንዴ በንጉሥ ላይ ንጉሥማ እያለ አሁን እነሱን ሄዳችሁ ስታገኙት ወደ እኔ ተመለሱ። ሌላ ጥያቄ አለበማል። ሊቃውንቱን ሁሉ ቤተ መጻሕፍቱን ሁሉ ላይብራሪውን ሁሉ እንደው ቸክ አድርጉ ብሏል። ግን ሲታይ እውነት ነው። በቤተልሔም እንደሚወለድ ነቢያት ተናግረዋል። እውነት ነው አሉት። አዎ ትክክል ነው። ታዲያ ሰብአ ሰገልን ምን አላቸው? ሂዱና እዚያ ደርሳችሁ ሰግዳችሁ በእኔ በኩል ኑ፣ እኔም እንደናንተ እንድሰግድለት አለ። ትልቁ ሰውዬ እኮ ነው። እስጊድ ብሎ እቅትሎ ግሱን ገልብጦ የክፋቱ ክፋት ግሱን ቃሉን ገልብጦ እሰግዳለሁ ማለት እንዲገለው ማለት ነው። ግን እግዚአብሔር የሚገደል ነው በፈቃዱ እንጂ። ከዚያ በኋላ ሰብአ ሰገል ስጦታቸውን ሰጥተው 2 ዓመት የሄዱበትን መንገድ 40 ቀን ሆነላቸው። ደስ ይበላችሁ ልልበሉ። አያችሁ 2 ዓመት። እንዳሁኑ ትራንስፖርት አውሮፕላን የለም፣ የተሻለ ነገር የለም። 2 ዓመት ሙሉ እግዚአብሔርን ፍለጋ ወላጆች ምልክት ሰጥተዋቸው አደራ እንዲህ ያለ ኮከብ ሲወጣ ይህን ወርቅ፣ ይህን ዕጣን፣ ይህን ከርቤ እንድትሰጡ ብሎ አደራ። ያን አደራ ኮከብ ሲወጣ እንይዘው መጥተው ያው አገኙ። ግን የሚገርመው ቤተልሔም ድረስ መጥተው የተወለደው የት ነው የሚሉ እጓሯቸው የተወለዱ ሰዎች ምንም ኢንፎርሜሽን የላቸውም። እጓሯቸው ያን ያህል ሀገር አቋርጠው። እኛም እንደዚህ እኮ ነን። ብዙ ሰው ከሩቅ መጥቶ ድኖ ይሄዳል። ይገርማቸው ሳታስቡት ማለት ነው፣ ሳታስቡት። እኛ ግን ሁልጊዜ እንመጣለን፣ እዚህ ሁልጊዜ ዮሴፍ እንመጣለን። ግን የት እንደተወለደ ብዙ ሰው አይረዳውም። ከዚህ በኋላ ሰብአ ሰገልን ወነገሮሙ በሕልም ይላል። በሕልም ያ መልአክ ነገረ ከመ ኢይግብኡ ወደ ሄሮድስ እንዳይመለሱ ወእንተ ካልእ ፍኖት ገቡ ወአተዉ ብሔሮሙ። በሌላ መንገድ ጎበዝ አዳምጡ። በሌላ ሃይማኖት፣ በሌላ ኃይለ ቃል ይችን ያዟል። ይብቃ እንዴ እንዳታሙኝ ኋላ እንቀጥል። በቃ እንቀጥል። ጥሩ ነው። ካልሰማችሁኝ እኔ ለምን ነዳጄን ይጨርሳል? ነዳጅ ውድ ነው ዛሬ። እንኳን ነዳጅ ትንፋሽን ያህል ነዳጅ ቀላል። ትንፋሽ ውድ እኮ ነው። ህቅታ እኮ ናት ይች። እና ሴም ማድረግ አለብኛ እኔ ካልሰማኝ ምን ብዬ ጮኻለሁ? አዎ። እና 2 ዓመት የተጓዙትን በ40 ቀን እስኪ እንደው አስቡ። 40 ቀንና 2 ዓመት 2 ዓመትን ለ40 ብታካፍሉት ስንት ይሆናል? አያችሁ፣ ሰው ከጠነከረ የከበደው ነገር ሁሉ በአንዴ እንደዚህ ሆነ። አግኝተው ተባርከው ደስ ብሏቸው፣ አዎ እመቤታችን ክርስቶስን ታቅፋ አግኝተዋል። ደስ ብሏቸው ስጦታቸውን ሰጡ። አይ እናንተም እንዲህ ነው መሆን ያለባችሁ። ስትመጡ እኮ እንደዚህ ነው በእውነት ባለማወቅ እንጂ በክፋት አልመጣችሁ። አንዳንድ ሰው ይኖራል እንዲህ ሰው ሲሰበሰብ በሌብነት ያደገ ይኖራል። አዎ ያ እንግዲህ የኛ ነው፣ አለማስተማራችን ነው መቼም።
እሱ አይወቀስም። ያሳዳጊ ጉድለት ነው። እና አሁንም በአጋጣሚ ደግሞ እንዲጸጥ ስትሉ ኦዲት እንዳያረጋችሁ ተጠንቀቁ። እውነቴን ቦርሳችሁን ኪሳችሁን እየተሻሻውቆ ቀስ አድርጎ ይወስዳታል። ይሄ ቂልነት ነው። ዮሴፍ ያንተን ኪስ አይጠብቅም። ይህን እንስማ። ሚካኤልም መጥቶ አንተን ኪስ አይጠብቅም። ክብረ ነክ ነው እንዴ! ቦርሳችሁንማ ያዙ። ጥበቃ ከእናንተ አቅም በላይ የሆነውን እናንተም አትችሉትን ነው እንጂ የእናንተን ቁልፍ የእናንተን ቦርሳ ይሄ እንደው ልምድ አታድርጉ። ስትንዘላዘሉት ኋላ አይ ዮሴፍ ላከብርዬ ቦርሳ የቁልፍ እንዴ! ዮሴፍ እኮ እንደሱ እንድንሆን ነው የሚረዳ፣ እመቤታችንን እንድናገለግል በሃይማኖት እንድንጸና ነው እንጂ ቦርሳ ጠባቂ ዮሴፍ የለም። ይሄ እንዳትሞኙ፣ ሞኛችሁ ነው። ሞጭ ያዝ የሚያስቸግር ካለ እና አሁን ከዚህ ይኸው ሲመጡ አሁን በሌላ መንገድ ሊቃውንቱ ያራቅቁታል። በሌላ መንገድ ማለት የ2 ዓመቱ በ40 ቀን በሉ አንድ። በሌላ ኃይለ ቃል ይላሉ። ደግሞ ኃይለ ቃል ማለት ያ የሚነገረው አይተሃሎ ዘተወልደ ያሉት አሁን ረከብን አገኘ ነው አሉ። ያ ጥያቄ ተነሳ። የተወለደው የት ነው የሚለው ቀረና አገኘ ነው። እስቲ አገኘ ነው በሉ። አግኙት። አሜን በሉ። አግኙት። አገኘ ነው አሉ። ይህ ደግሞ የተወለደ ንጉሥ ነው ያሉ። ንጉሥ ቤትም ይወለዳል። ኋላ አምላክ አሉ። አያችሁ፣ አምላካችሁን አግኙ እንጂ። ንጉሥ ያሉት አምላክ ሆነ። ታዲያ ከዚህ በላይ ደስታ አለ እንዴ? እና ሲመጡ ይኸው ድካሙን አይታችኋል። ሲሄዱ ግን ሁሉ ነገር ተቃሎ በቃ ሁሉ ተሟልቶ አዳኛ ይሄን ብናደርግ ምን ይጎለናል? ስንመጣ እንደው ተሸክመን የመጣን በጥያቄ ተውጠን የመጣን ጥያቄው ተመልሶ እንዴ እውነቱን አግኝተን ብንሄድ ምንድን ነው ችግራችን? ነው ይሄ ችግር ነው? ይሄ አይደለም እኮ። የሁሉ ሰው እኮ የታለ ነው እያለ እኮ አሁን እግዚአብሔር የታለ እያለ እኮ ነው። በግሉም እንደ ሀገርም እንደ ግልም አይተሃሎ። አንዳንዶች በእምነት ያልጠነክሩት እንዲህ ሲሆንማ ለምን ብለው ተስፋ ቆርጠው የሚጠፉ አለ እኮ እግዚአብሔር ባይኖር እንዲህ የአየር ንብረት አለ እንዴ? አለ። የኛ አቀራረብ የኛ ደካማነት ነው። እዚህ መተን እንጣላለን፣ እዚህ መተን እንሰርቃለን፣ እዚህ መተን ዘረኞች ነን፣ ጉደኞች ነን። እንዴ የክርስቲያን ዘር አለው እንዴ? ዘሩ እኮ ይሄ የተወለደው አምላክ ነው። እናቱ ድንግል ማርያም ናት። እናቱ ቤተ ክርስቲያን ናት። ነገ ተገንዛ የምትወርደው እናትህ ምን አደከመ? ነገ ቀብረሃት የምትመጣ እናትህ ቤተ ክርስቲያን ናት። እናትህ ኢትዮጵያ ናት ሀገርህ። ይህም መረዳት አለብን። ሌሎች ምድራውያን ናቸው። ይህን አትቀበሉ። ይሄን በዘር በቋንቋ እንዴ እኔ ሰው መሆን የጠፋኝ እንዴ? ሰው መሆን ዘሬ ሰው ነኝ በቃ። ሌላ ምን አለ? ሰው ነኝ። ከዚህ ውጭ ቋንቋ ምንድን ነው? ቋንቋ አጸድቅ፣ አትኮነን። አማርኛ ብታወራ ገነት አትገባ። ኦሮሞኛ ብታወራ አትኮነን። ለገበያ ለዳቦ መብያ ብቻ ነው። ይህን አጥኑ። አንግባባም። እንደው አንዳንዶች ጅሎች እንደው በቋንቋ እንጸድቅ ይመስል አያጸድቁም። በቋንቋ ጠፋችሁ እንጂ ይኸው ጠፋችሁ እኮ ተኮነናችሁ። ወንድማችሁ እየጠላችሁ እየተጋደላችሁ ምን አይነት ቋንቋ ይባል? የሰው ቋንቋ እኮ አብሮ መኖር ነው።
መረዳዳት ነው። ሰው ደግሞ ስታገኙት ምን ልገዝህ፣ ተርቦ ስታገኙ አንድ ዳቦ ብታጡም ደግሞ እንደው ምንድን ነው ችግር በሉት። እንዴ ምንድን ነው በእውነት ምን ነካው ይሄ ትውልድ እንዴ? እና ይሄ ነው ከቤተ ክርስቲያን የምናገኘው ሰላም ነው፣ አብሮ መኖር። ደግሞ ሰዓቶቻችሁ ኑረዋል እኮ እኔ የሚገርመኝ እናንተ ጎጆዎች ናችሁ። ሌላ ምናስ የአያትህን የአባትህን ኑሮ አትኖርም? አባት አብሮ አልኖርም እንዴ? ንገረኝ። አልኖረም? አያት አብሮ አልኖረም? አንደው እድሜያችሁ ጠና ያለ ስትወለደው እንዲህ ያህል ነገር ነበር፣ ዘር ነበር። በመንገድ እንዳትሄድ ትታገት ነበር። ያልቆጠርከውን ብር አንጣ ትባል ነበር። በህልምህ ያላየኸውን እንዴ? ወይ ጉድ! ሚሊዮን እኮ ሩቅ ነው። በጣም 1000 ኪሎ ሜትር እኮ ነው ሚሊዮን። እንደ ድሮ እኮ እንዳውም ሺህ ሲባል በቃ ሚሊዮነር ማለት ነበር ድሮ። በእኔ ልጅነት 1000 ብር አለው ከተባለ በቃ ምክንያቱም 5 ሳንቲም ስራ አላታ። በ5 ሳንቲም ዳቦ ትገዛለህ። እኔ ብነግራችሁ እኔ ተማሪ ነኝ። በ5 ሳንቲም 5 ዳቦ እኔ በህይወቴ ማለት ዛሬ በ5 ሳንቲም ምን ትገዛለህ እኮ ምን ትገዛለህ? ይስቃል እንጂ እንዴ ምኗ ስሟ አሳለ እንዴ? ወይ ጥፋ ምድር ዝፍሩ የለችም እኮ በረከቱ ሁሉ እንዴት እንደተነሳው ሰው በእውነቱ እንደዚህ እንዴ በመንገድ ተንቀባረህ በሀገር መሄድ አለብን እንዴ? እዛፉ ስር ደክመህ አርፈህ ዛሬ ይሄ እኮ የለም። ወንድምህ ቢሞት ሄደህ ቀብር የለም አይደል? ከየት መጣ? በእኛ ጊዜ የእኛ ኃጢአት ጉደኞቹ በእውነቱ እና ዘመዶች እንዲህ ካልተማር እንዲህ ካላዳመጥ የት ሄደን እንለወጣለን? ምን ብንማርስ ምን ያደርጋል? ምን ቁም ነገር አለ? እና የእኛም አሁን ዛሬ የመጣንበት እንደ የ2 ዓመት ጉዞ የሆነብንን በ40 ቀን ማለት ደግሞ ወደ 40 ደቂቃ ዝቅ ብናደርገው ችግር የለውም። ደክመን አልሆን ያለውን እግዚአብሔር ጥያቄያቸው እኮ ተመለሰ። የት ነው ሲሉ አገኘ ነው አሉ። ንጉሥ ሲሉ አምላክ ነኝ። ከዚህ የበለጠ መልስ ምን አለ? እና እንደው ጥያቄያችሁን ሁሉ መድኃኔዓለም ይመልስላችሁ። የዮሴፍ አምላክ ይመልስላችሁ። ዮሴፍ ይኸው ሲጀመር ጀምሮ ጌታ ሲጸነስ ጀምሮ ሲወለድ ቤተልሔም ስንቅ እየተሸከመ በስደቱ እንደገና ዮሴፍ ተንሥእ ወንሣ ሕፃነ ወእሙ አለው። 70 ሰገል ከሄዱ በኋላ ሕፃኑንና እናቱን ይዘህ ሂድ አለ። ወሀሉ ህየ እስከ አመ እነግረከ፣ ሂድ እንዳልኩህ ና እስከምልህ እዚያው ቆይ አለው። ይሄ ነው እኮ እግዚአብሔር ሂዱ ብሎ ኑ እስከሚል መቆየት ያስፈልግ ያልፈልግኩ ወደ ስደቱ ነው እኮ ሂድ ያለው። ግን ደግሞ ያልፋል አለው። ምንም ያልፋል ታዲያ። እና እግዚአብሔር ኑ እስከሚለን እንድንቆይ እንድንበረታ የጻድቁ የዮሴፍ ረድኤት በረከት ይደርብን። አሁን ጥያቄ አላቀርብም። ባቀርብም ደግሞ በይሉንታ ቀጥል እያላችሁ ኋላ ስትሄዱ ቡና መጠጫ ነው የምታረጉ። ስለዚህ አሁን ይበቃናል። በእውነት የጻድቁ በረከት ይደርብን። አዎ እንዳለ እድሜ ልኩ ነው። በኋላ በመልካም ሽምግልና ነው በመልካም እና ሁላችንንም በእውነት ክፉ ሳንሰማ ጠብ የሌለበት ሰላማዊ ዘመን መልካም እርጅና ማለት ይኮ ነው። መርቆ ተመርቆ የሀገርን ሰላም አይቶ የሕዝቡን ኑሮ ተሻሽሎ ተለውጦ አይቶ ይሄ እንግዲህ መልካም ሽምግልና ማለት ይሄ ነው። ሌላ ምን ምድር ምን ሽምግልና ነው? ሁሉም አይቀርም። እነ አብርሃም እነ ዳዊት የሄዱ በእንዲህ ያህል ሽምግልና ነው። እና
የአባቶቻችን አምላክ ከሁላችን ጋራ ይሁን። አሁን እንግዲህ እኔ እያበቃሁ ነው። መርቁ ነው የሚሉ እንግዲህ ስብሐት አልተባለ አልበላሁን ምንድን ነው አመማር ነው የኋላውን እንደው ልመርቅ ነው። እንግዲህ እንዲህ ይሁን። እንደው ከኔ መረቃ እግዚአብሔርን ፈጣሪነት ትንሽ ከተፈቀደ ክረምቱን ደግሞ ላስጎብኛችሁ። እሺ? አዎ የዐርግ በሉ እስቲ ደመናተ እማጽናፈ ምድር ከፍ ብላችሁ የዐርግ ደመናተ በሉ እማጽናፈ ምድር ወገብረ መብረቀ ለጊዜ ዝናም ዘያወፅኦሙ ለነፋሳት እመዛግብቲሆሙ። በቃ አየሩ እንዲባረክልን ይሄን እናውራ። እኔ ሲያበቃ ጥሩ ካበላችሁኝ ልመርቅ እችላለሁ። አሁን በደረቁ ጣቢያ ምን ብዬ ነው መርቅ እኮ። አሁን ምረቃው ይሄ ነው። ሰማዩን እንድታዩ ማግኘት አለብን። ወቅቱን ብልህነት ነው። ወቅቱን ያየ ሰው በልቅሶ ቀን ልቅሶ፣ በሰርግ ቀን ሰርግ፣ በክረምት ክረምት፣ በበጋ ይሄ ብልህ ሰው የሚባል ይሄ ነው። እና አሁን የዐርግ ደመናተ እማጽናፈ ምድር ማለት ወቅቱን ነው። የክረምቱን የሚያሳይ መዝሙረ ዳዊት 134 ቁጥር 7 ላይ ነው የሚገኘው። ይሄ የዕለቱ መዝሙር እንትን ነው፣ ምስባክ ነው። በሰንበት ቧ ነው የሚለው እሱ ሊቃውንቱ ሲሰብኩት አድረዋል። እና የዐርግ ደመናተን አሁን የደመናን ተፈጥሮ ልነግራችሁ ነው። አዎ ተፈጥሮን ማወቅ እግዚአብሔርን ማወቅ ስለሆነ ነው። ተፈጥሮን ያወቀ ሰው እግዚአብሔርን ያውቃል። አሁን እኮ ማን ፈጠረኝ የማይል ሰው ነው ግራ ያጋባል። እና ደመናተ ደመና ነጠላው ነው። የዐርግ ያወጣል ነው። ወይም ደግሞ ፈጠረ በሉ ዝም ብላችሁ እንዲገባ። እማጽናፈ ምድር ማለት ከምድር ዳርቻ እንደው ከዚያ ደመናውቱን አወጣ ይላል። እንግዲህ በጥንተ ፍጥረት ደመናት እንዴት እንደተፈጠሩ ልነግራችሁ ፈልጌን። ለሳይንሱም ይረዳል እኮ። አዎ ጥሩ ነው፣ ለአእምሮም ያፈላስፋል። እግዚአብሔር ሰኞ 3 ነገር ፈጠረ ይላል መጽሐፍ ቅዱስ። 3 ነገር ማለት አንዱን ለ3 ከፈለው፣ ውሃውን ማለት ነው። ከዚህ እስከምታዩት እስከዚያ ውሃ ነበር፣ ዝም ብሎ ውሃ ማለት ነው። ከዚህ እስከ ሲቀና እያላችሁ እስከ ብሩህ ሰማይ ላይ ነው ያኛው። እስከ ውሃ ነበር ዝም ብሎ ምንም ነገር የለም። አሁን ይሄን ውሃ ለይትጋባ ማይ ውስተ ምዕላዲሁ፣ ውሃው ወደ ቦታው ይሄድ ይከማች አለ። ውሃውን ከዚያ እስከዚህ ነበር። አሁን ይሄ ወደ ይሄድ ሲል ሄደ፣ ሰማይ ታዘዘ። አያችሁ? እኛ ግን ይሄን ያዘንቦብን አንርስም። ሄደ፣ ውሃው እኮ ነው። ለይትጋባ ሄደ አለ፣ ወዲያ ወደ ቦታ ሄደ። ዙሪያውን ጥምጥም ውቅያኖስ ሆነ። የቀረውን ደግሞ ይህን ጠፈር የምታዩት አሁን ውሃ ነው። ከጉሙ በላይ ያለው ውሃ ነው። ውሃውን ነው ጣራ ያደረገው እንደዚህ። ከዚያ በላይ ደግሞ ብጥብጥ ውሃ አለ፣ ሐኖስ የሚባል። አሁን ስንት ሆነ? አንዱ ውሃ ለ3 ሰኞ ማለት ነው። የዐርግ ደመናተ ይሄን ነው። አሁን ምድርን ደግሞ ነፋስ አመጣና ያ ጭቃ አልነበረ እንዳለ ውሃ አልነበረ፣ ያን ደግሞ በነፋስ አደረገ። ሲመጣ ልክ እንደ ጉበት እንደዚህ ነገር ሆነ። መሬቱ ምድሩ ማለት ነው። ውሃው ሆዷል፣ ውቅያኖስ ሆኗል፣ ጠፈር ሆኗል። እላይ አሁን ከጠፈሩ በላይ ባህር አለ። እንድታደንቁ ነው። ከዚህ በላይ እልም ያለ ባህር አለ። ከዚያ ወዲያ ነው እንግዲህ ሰማይ ደግሞ። ከዚህ በኋላ ከዚህ ከደረቀው መሬት ላይ ደረቅ አየር ወይም ደግሞ
ደረቅ ጢስ ወጣ ተነነ ይላል። ከዚህ ካሁኑ እንደገና